ይሄንን ዘ ሆል ማርኬት ማን ነው ራን የሚያደርገው? ማን ነው የሚያንቀሳቀሰው? አይሲቲ አልጎሪዝም እንዴት እንደሚሰራ፣ አልጎሪዝም እንዴት ኮንትሮል ሊያደርገው እንደሚችል በሪዝን አሳይቷል። ከውጭ ያሉት ደግሞ ሌሎች ኮንሰፕቶች ደግሞ ምን ይባላል? አሁን ሴንትራል ባንክ ራን ያደርገዋል፣ ኮሜርሻል ባንክ ራን ያደርጉታል ይባላል። ማርኬት ፎከስ ማድረግ ያለብን ምንድነው? ማርኬት ሙቭመንት ብቻ ነው። ታይማችንን ፕሪሳይስሊ መጠቀም ስላለብን እኛ ኮንሰርን የሚያደርገንን ብቻ ላይ ፎከስ እናደርጋለን ነው። ሁለተኛው ምንድነው? ይሄንን ዘ ሆል ማርኬት ማን ነው ራን የሚያደርገው? ማን ነው የሚያንቀሳቅሰው የሚለው ነገር ነው። ሌላ ትልቁ ነገር ዘ ሞስት ፌመስ የሆነው አይሲቲ ማይክል ጄ ሃድልስተን ምንድነው አልጎሪዝም ኮንትሮል እንደሚያደርገው ብዙ ጊዜ በኤግዛምፕል አሳይቶናል። ትዊተር ላይ በሚያስተምር ጊዜ፣ ላይቭ በሚያስተምረን ጊዜ፣ ዩቲዩብ ላይ በሚያስተምረን ጊዜ ምንድነው አልጎሪዝም እንዴት ኮንትሮል እንደሚያደርገው ሲያሳይ ነበር። ሶ ሞስት ኦፍ እያንዳንዱ ነገር ፕሪሳይስ ነው፣ ኮንትሮልድ ነው የሚለውን አስፔክት አሳይቶናል አይሲቲ። ግን እኛ አሁን እዚህ ያለ ነው ለመከራከር አይደለም፣ ኦር ደግሞ አልጎሪዝም ነው ራን የሚያደርገው ሪቴሎች ናቸው፣ ሄጅ ፈንድ፣ ሴንትራል ባንክ ምናምን የሚለውን ነገር ለማየት አይደለም እዚህ ጋር የምንመጣው። ጀስት የሚፈለገው ምንድነው ማርኬት ወዴት ይሄዳል የሚለውን ነገር ማወቅ። ማንም ተቆጣጠረው ማንም፣ ጀስት አሴ ናውሌጅ ይህንን ነገር እያልኳችሁ ያለሁት በጣም ሲምፕል እንድታደርጉት ነው። ቢኮዝ 2 ዓመት 3 ዓመት በእንደዚህ አይነት ነገር ያልፋል፣ በቀላል ነገር ማለት ነው። እንደዚህ አልጎሪዝም ነው ራን የሚያደርገው ኦር ደግሞ አልጎሪዝም ነው በቃ ጀስት የኮንሰፕቶችን ነገር ይሄኛው ነው የሚበልጠው፣ ይሄ ይበልጣል፣ ይሄ ይበልጣል ከሚል አስፔክት እንድትወጣ ነው ይሄንን ነገር ቪዲዮ የምሰራው። ሶ አያስፈልግም ያ ነገር ጀስት ትራሽ በቃ አያስፈልግም። አይሲቲ አልጎሪዝም እንዴት እንደሚሰራ፣ አልጎሪዝም እንዴት ኮንትሮል ሊያደርገው እንደሚችል በሪዝን አሳይቷል። ኤንድ ደግሞ ከውጭ ያሉት ደግሞ ሌሎች ኮንሰፕቶች ደግሞ ምን ይባላል? አሁን ሴንትራል ባንክ ራን ያደርገዋል፣ ኮሜርሻል ባንክ፣ ሄጅ ፈንድስ ራን ያደርጉታል ይባላል። ኢንስቲቱሽናል ኢንቨስተርስ እነሱ ቢግ ፈንድ ያላቸው ራን ያደርጉታል ይባላል ማርኬቱ። ግን እኛ የሚያስፈልገን ማርኬት ሙቭመንት ብቻ ነው። የማንም ኮንሰፕት ሰራ፣ የዛኛው ኮንሰፕት ሰራ የእኛን ህይወት አይቀይሮ ብዙ ታይማችንን ነው የሚወስድብን። ሶ ፎከስ ማድረግ ያለብን ምንድነው? ማርኬቱ መንቀሳቀሱ ነው አንደኛ። ሁለተኛ ነገር ምንድነው? ሁላችንም የሚያስማማ ምንድነው? ማርኬት ሁሉ ጊዜ የሚሄደው ወዴት ነው? ወደ ሊኩዊዲቲ ነው። በቃ ሊኩዊዲቲ ወዳለበት ይሄዳል። የእያንዳንዱን ኮንሰፕት በመጠቀም ያው መስራት ትችላላችሁ። ይሄኛው ነው የሚሰራው አዝ በቃ ፋይናሊ ምንድነው ማርኬት ሙቭመንት ነው የሚፈልገው። ወይዘር ያ ተቋጠረው ይሄ ተቋጠረው የኛን ህይወት ስለማይቀይረው ማለት ነው። ሞር ፎከስ ማድረግ ያለብን ማርኬት ወደ ሊኩዊዲቲ ነው የሚሄደው ኤንድ ወደ ኢንኤፊሽንሲ። ሊኩዊዲቲ ካለ ወደ ሊኩዊዲቲ፣ ኢንኤፊሽንሲ ካለ ወደ ኢንኤፊሽንሲ። ያ ማለት ወደ ፌር ቫልዩ ጋፕ እና ወደ ሊኩዊዲቲ። ይሄንን ኮንሰፕት ሌላ ሰው በሌላ መንገድ ሊገልጸው ይችላል። እኛ አይመለከተንም። ይሄንን ኢዚ የሚያደርግልን ነገር ነው ሞር ፎከስ ማድረግ ያለብን። ቢኮዝ በጣም ታይም ዌስተር ስለሆኑ ታይማችንን ፕሪሳይስሊ መጠቀም ስላለብን እኛ ኮንሰርን የሚያደርገልን ብቻ ላይ ፎከስ እናደርጋለን ነው። ፎከስ ስናደርግ ሊኩዊዲቲ እና ኢንኤፊሽንሲ ላይ ስታተኩር በጣም ቀላል ይሆንልሃል። በጣም ቀላል ማለት ነው። ስለዚህ ሁለት ነገር ብቻ ነው፣ ኢንኤፊሽንሲ እና ሊኩዊዲቲ። ሊኩዊዲቲ የቱ ጋር ነው ያለው ኦር ኢንኤፊሽንሲው የቱ ጋር ነው ያለው በማለት ብቻ ማርኬቱ ወዴት እንደሚሄድ ፕሪዲክት ማድረግ ይቻላል። እዚህ ጋር ያበቃል ማርኬት ወዴት ይሄዳል የሚለውን ነገር። ግን አሴ ናውሌጅ ብዙ ነገሮች ይሳተፉበታል እዚህ ማርኬት ላይ። አሁን ከ7 ትሪሊየን በላይ ምናምን ጀስት እሽት ባይ ዘ ዌይ ወሬ ሆኖ የሚቀር ነገር ነው። ዴይ ቱ ዴይ ትሬድ ስታደርግ ያ ነገር ኮንሰርንም አይሆን። ይሄ ጀስት ወሬ ነው በቃ አለ አይደል? ትሬዲንግ ላይ ያለ ትራሽ ብዙ በቃ አይጠቅምም። እንደዚህ ብሎ ማርኬቱ እንደዚህ ሆኖ እንደዚህ ሄዶ ተንቀሳቅሶ እንደዚህ ብሎ እነሱ ጀስት የወሬ አስፔክቶች ውስጥ ተከታቸዋል። እነሱ ጀስት ፎከስ ማድረግ ያለበት ሊኩዊዲቲ እና ኢንኤፊሽንሲ ላይ እንደሚሄድ፣ ማርኬቱ ላይ እነማን ፔሮችን መምረጥ እንዳለብህ ፔሮችን መርጠናል። ከዚህ በፊትም ምን ላይ ፎከስ ማድረግ እንዳለብህ አሳይቻለሁ። ያንን ብቻ በመከተል ጥሩ ፕሮግረስ ማሳየት ትጀምራለህ። ሁላችንም የሚያስማማውን ነገር አይተናል። ሊኩዊዲቲ ወደ ሊኩዊዲቲ ነው ማርኬት የሚሄደው፣ ወደ ቢግ ሊኩዊዲቲ ወዳለበት እና ወደ ኢንኤፊሽንሲ ነው የሚሄደው። ማርኬትን ምን ያንቀሳቅሰዋል የሚለውን ነገር ማርኬት ወዴት ይሄዳል የሚለውን ነገር እዚህ ጋር እንጨርሳለን። ዘን በዚህ ውስጥ የሚካተት ነገር ኮንሰርን ልታደርገው የሚገባ ነገር ምንድነው? ማርኬቱ ቮላታሊቲ የሚባል ነገር አለው። ማርኬቱ ምን አለ?
አሁን ሰም ኖርማል ዴይ ላይ ትሬድ እየተደረገ ማርኬቱ ኖርማል እየተደረገ ትሬድ እየተደረገ ትክክለኛ የሆነ ኖርማል እንቅስቃሴ ያለው ግን እነዚህን ኒውሶች በመጠቀም ሁለት ነገሮች ናቸው። አንደኛው ኮንትሮልድ የሆነው ነው፣ ሁለተኛው ደግሞ ኮንትሮል ያልሆነው ነው። የመጀመሪያው ኢኮኖሚክ ኢንዲኬተርስ አሉ አሁን፣ ሁለተኛው ደግሞ ጂኦፖለቲካል ኢፌክቶች። ኢኮኖሚክ ኢንዲኬተሮች የምንላቸው እነማን ናቸው? ኢንተረስት ሬት፣ ኢንፍሌሽን፣ አንኢምፕሎይመንት፣ ኒውስ። አሁን ኒውስ ላይ ምን አለ? ዘሞስት አራት ናቸው ኒውሶቹ፣ ኤንኤፍፒ፣ ሲፒአይ፣ ኤፍኦኤምሲ እና አንኢምፕሎይመንት ናቸው። እነዚህ ናቸው በጣም ቢገስት የሚባሉት ኒውሶች ማለት ነው። ሶ እነዚህ ምንድን ናቸው? ኢኮኖሚክ ኢንዲኬተሮች ናቸው። ኤቭሪ መንዝ እየመጡ ማርኬቱ ላይ ቮላታሊቲ ብለህ ተረዳው። በቃ ጀስት ቮላታሊቲ። ልክ ኒውሱ በሚለቀቅ ጊዜ ምንድነው ቮላታሊቲው ይጨምራል ኦር ሊቀንስ ይችላል። ያለው የኒውስ አፌክት ያደርገዋል ማርኬቱን፣ ኒውስ አፌክት ያደርገዋል። ሁለተኛው ጂኦፖለቲካል ኢፌክት። ጂኦፖለቲካል ኢፌክት አሁን ዋር ሃፕን ሲያደርግ አሁን ዩክሬን ቅርብ ጊዜ የነበረው ጦርነት ላይ በነበረው ጊዜ ማርኬቱ በጣም ላግ ማድረግ ጀምሮ ነበረ። አሁን ይሄ አንድ ኢፌክት ነው። ሶ ይሄኛውን ማንሳት እንችላለን። ኤንድ ኢሌክሽን ምርጫ ሲኖር በተለይ የዩኤስ ምርጫ በሚኖርበት ጊዜ ትራምፕ ሰሌክት ሲደረግ በጣም ማርኬቱን በቃ ይቀያይረዋል። ይሄ ጂኦፖለቲካል ኢፌክቶች ናቸው። አሴ ኮንሰርን ልታደርገው የሚገባ ይሄ ብቻ ነው። በቃ ኢሌክሽን በሚኖር ሰዓት ሃይ ቮላታሊቲ ይኖራል። የዛን ሰዓት አለመንካት አለቅ። ሌላ ምንም ኮንፊውዥን፣ ሌላ ምንም አወሳሰብ አያስፈልግም። ኒውስ በሚኖር ሰዓት ኒውስ ትሬዲንግ ማለት በቃ ይሄ በረዶ የቀላቀለ ዝናብ ጀስት ኢማጂን እንድታደርገው ነው። በረዶ የቀላቀለ ዝናብ ላይ ውጪ መውጣት እንደማለት ነው። ሶ አያስፈልግም። ግን አሁን በኖርማል ኢንቫይሮንመንት በምንኖርበት በረዶ የቀላቀለ ዝናብ ካለፈ በኋላ ነው የሚመጣው። ሶ ኒውስን እንደዚህ እንድትረዳው ብቻ ነው የምፈልገው። በቃ ሌላ አያስፈልግም። ይሄ ኢኮኖሚክ ካላንደር ላይ እዚህ ጋር የሚወጣውን ነምበር በማየት እዚህ ጋር አሁን ኒውስ አለ። አሁን ይሄን ሪከርድ እያደረኩኝ ዲሴምበር 29 መንዴይ ላይ ነው ሪከርድ እያደረኩ ያለሁት። እዚህ ጋር ፎርካስት እና ፕሪቪየስ ምናምን በመጠቀም ፕሪዲክት ለማድረግ እንዳትሞክር ማርኬቱ። ያ ማለት አይሰራም፣ ይሄ መንገድ አይሰራም ማለት አይደለም፣ ግን አያስፈልግም። ኢትስ ጀስት ዌስት ኦፍ ታይም ፎር ሚ። በደንብ የሰራልኝን ነው የምነግርህ። ስለዚህ ይሄ ፎርካስት ፕሪቪየስ አያስፈልግም። ጀስት ይሄ ኢኮኖሚክ ካላንደሩ ልክ እንደ አላርም ነው መጠቀም ያለብን። እዚህ ጋር ምን አለ? ጀስት የሰጠውን ኤግዛምፕል ተረዳ። ንፋስ የቀላቀለ ዝናብ በሚዘንብበት ሰዓት መውጣት ይሻላል ማለት ማርኬት መክፈት ይሻላል? በዛ ሰዓት ፖዚሽን መክፈት ባይ ኦር ሴል ማለት ይሻላል ወይስ ካለፈ በኋላ? ሶ በጣም የሚያስፈልገው ምንድነው? ታይም በማወቅ ይሄ ታይም እንዲያልፍ ዝናቡ እንዲያልፍ መጠበቅ ነው። በቃ ሲምፕል። በቃ ኒውስን ትሬድ ማድረግ ያለበት በዚህ ዌይ ነው። በጣም ኢዚ። ለምን ስቶርሙ ካለፈ በኋላ በረዶ የቀላቀለው ዝናብ ካለፈ በኋላ ትሬድ ማድረጉ በጣም ቀላል ነው። ግን ዝናቡ እየዘነበ መውጣትስ ያለውን ፊሊንግ አስበው። ሶ ይሄንን በመረዳት ኒውስ ትሬዲንግን ሁል ጊዜ ስታይ ኒውስን ስታይ ምድረው እንደዚህ ትሪት አድርግ። ታይምን ዌስት ከማድረግ ተተርፋለህ፣ ከሉዝ ትተርፋለህ፣ ማርኬቱን ያልሆነ ሙቭመንቱ ላይ ከመግባት ተተርፋለህ። ስለዚህ ኒውስ ትሬዲንግን እንደዚህ ነው ማሰብ ያለብን። እንደዚህ በቃ ቀላል። ጀስት አሁን አስ ኤግዛምፕል እዚህ ጋር ምንድነው 2 ፒኤም ላይ አሁን ቲውስዴይ ዲሴምበር 30 ምን አለ? ኤፍኦኤምሲ አለ። ሶ እዚህ ጋር ስቶርም አለ ማለት ነው። በረዶ የቀላቀለ ዝናብ አለ። ስለዚህ ምንድነው እዚህ ሰዓት አንነካም። ከዚህ በኋላ ግን ማርኬቱ ላይ ገብተን ፓርቲሲፔት መሳተፍ እንችላለን፣ ትሬድ ማድረግ እንችላለን። ኒውስን እንደዚህ ያያቸው። ሶ በዚህ ሴሽን ባይ ዘ ዌይ በጣም ብዙ ነገር ነው እየነካው ያለው። ከ4 ዓመት በላይ ኤክስፔሪየንስ ያሳለፍኩትን ነው እያንዳንዱ ነገር እየነካው ያለው። ስለዚህ ፔይ አቴንሽን በጣም ማለት ነው። አሁን አብዛኞቻችን ችግራችን ምንድነው? አንሰማም። ብዙ ነገራችን አንሰማም። ራሳችን የሆነ ለምን እኔም ነበርኩበት የተሻለ ወይ አረ እኔ እኮ ይሄኛውን ነገር አውቀዋለሁ ለኔ እኮ ይሰራል ብለን እናስብና ፌል አድርገን ነው ከዛ በኋላ የምንማረው። ሶ early ታይማችንን ዌስት ከማድረግ የሚቆጥብልን ነገር ነው እዚህ ጋር እየተናገርኩ ያለሁት። የሚቆጥብልህን ነገር ነው እየተናገርኩ ያለሁት። ስለዚህ just pay attention እዚህ ላይ ብቻ የምነግርህ ላይ ብቻ ማለት ነው። ስለዚህ ኒውስን በዛ አየን። ስለዚህ ሁለት ናቸው። ጂኦፖለቲካል ኢፌክት እንደ ዋር፣ ኢሌክሽን እና ፖሊሲ ሲቀያየር እነሱ ምንድነው ኮንትሮል ልናደርጋቸው አንችልም። ስለዚህ ጀስት መቼ እንደሚመጡ እናውቃለን። ስለዚህ የዛን ጊዜ ምንድነው ማርኬት ቮላቲሊቲውን ይጨምሩታል ወይ ይቀንሱታል።
ኦር ደግሞ የሆነ ያለት ቢግ ሙቭ እናያለን ኦር ላናይ እንችላለን። ጀስት እንደዚህ ብቻ ተረድተህ እለፋቸው ቢኮዝ አያስፈልጉም እዛ ሰዓት ላይ ትሬድ ስለማናደርግኛ። ኮንትሮል የሆኑት ደግሞ ኢንፍሌሽን ምናምን፣ አሁን የዩኤስ ኢንፍሌሽን ሲጨምር ምናምን ማርኬቱን አፌክት ያደርገዋል። ፋንዳሜንታል ውስጥ ይገባል ያ ነገር። ፋንዳሜንታል ያው የሚጠቀመው ሰው ይኖራል፣ የሚጠቀምበት የሰራለት ሰው ሊኖር ይችላል፣ ግን ግዴታ አይደለም። በቴክኒካል አስፔክት ብቻ ብዙ ነገርን ከቨር ማድረግ ስለምትችል ዌር ኢዝ ሊኩዊዲቲ የሚለውን ነገር ካወቅ እነዚህ ነገሮች ጀስት በቃ ከዛ በኋላ የሚመጡ ነገሮች ናቸው። ስለዚህ አያስፈልጉም። በቴክኒካል ብቻ ማምጣት ትችላለህ። ያ ግን ማለት ይሄ ትልልቆቹ ፈንዳሜንታሎቹ አይሰሩም ማለት አይደለም። በዚህ እኔ በማስተምርህ ወይ አያስፈልግህም። ጀስት ታይም ዌስተር ነው ታይም የሚገድልብህ ነው። ለምን አሁን ምንድነው ጎላችን ምንድነው? ፕሪሳይስሊ የምናጠፋውን ጊዜ ለመቆጠብ ኤንድ ታርጌታችንን ለማግኘት በተቻለን መጠን ምንድነው ታይሙን ይሄ ኮንፊውዥኑን ለመቀነስ በጣም ኮምፕሌክስ የሚያደርገውን ነገር ለመቀነስ ነው ይህን ቪዲዮ እየሰራ ያለው። ስለዚህ ማርኬትን ምን ያንቀሳቅሰዋል የሚለውን ነገር ሙሉን ከቨር አድርጌልሃለሁ።